ለጋዜጠኝነት የውጭ ትምህርት ዕድል ገቢ ለማሰባሰብ በሙያው የላቀ አፈጻጸም ላስመዘገቡ ጋዜጠኞች እውቅና ለመስጠት ሐሳብን በነጻነት የመግለጽ መብት ያጎናጸፈውን የአሜሪካንን ሕገ መንግሥት ለመዘከር በተዘጋጀው የዋሽንግተኑ ሸራተን ሆቴል የራት ድግስ ላይ ያልታደመ የለም። ከፕሬዝዳንት ትራምፕ እስከ ምክትላቸው ጄዲ ቫንስ፣ በትራምፕ ደጋፊነቱ በይፋ ከሚታወቀው የፎክስ ኒውስ ባልደረባዎቹ ላውራ ኢንግራም እስከ ጄሲ ዋተርስ፣ ከሆሊውዷ ኮከብ ስካርሌት ዮሐንሰን እስከ ኮሜዲያኑ ኮሊን ጆስት፣ ከሞዴሊስቷ ክሪስ ቴገን እስከ ድምፃዊው ጆን ሌጀንድ የዋሽንግተኑ ሸራተን ሆቴል በዝነኞች ተጥለቅልቋል። ድንገት የጸጥታዎቹን ጸጥታ የጣሰ ተኩስ ተሰማ። በቃ ድንገት ቀልብ የገፈፈ የሽጉጥ ድምፅ። ድንገት ታዳሚዎቻቸውን ለማስተናገድ ሽር ጉድ ይሉ የነበሩትን አስተናጋጆች እንደ ሎጥ ሚስት ባሉበት ያደረቀ የተኩስ ልውውጥ። በጀግንነት የሚወደሱት ዘጋቢዎች ለሕይወታቸው ፈርተው ጠረጴዛ ስር ተወሸቁ። የደህንነት ሰዎች ከዓይነ ጥቅሻ በፈጠነ ቅጽበት ትራምፕንና ባለቤታቸውን በአንደኛው መሽሎኪያ፣ ምክትል ፕሬዚዳንቱን በሌላው አቅጣጫ ይዘው እበሳሉ። ትራምፕ ለሶስተኛ ጊዜ ከተቃጣባቸው የግድያ ሙከራ ተረፉ። የግድያው ሙከራ አነጋጋሪነቱ ሳይበርድ አስደንጋጭ መረጃ በኢንተርኔት መለቀቅ ጀመረ። የ31 ዓመቱ ተጠርጣሪ ኮል ቶማስ አለን የእስራኤል መከላከያ ኃይል IDF አርማ ያለበትን ሹራብ ለብሶ የተነሳውን ፎቶ የማህበራዊ ሚዲያው ተጠቃሚ ተቀባበለው። ነገሩ እንዴት ነው? እውን የቁርጥ ቀን ወዳጃቸው እስራኤል በትራምፕ ላይ ፊቷን አዞረች ወይስ የተቀነባበረ ሴራ አለ? ጉዳት ባያስከትል እንኳን እንዴት አንድ ግለሰብ ጥብቁን የጥበቃ ስርዓት በቀላሉ አልፎ ያን ሁሉ ትርምስ ፈጠረ? መጋቢት 21 ቀን 1973 ዓ.ም ሮናልድ ሬገን ላይ የተደረገውን የግድያ ሙከራ ያስተናገደው የዋሽንግተኑ ሸራተን ሆቴል ዳግም በትራምፕ የግድያ ሙከራ መከሰቱ ዘይት ገርም ያስበላል። ዘማጋ ሪፖርት የተባለ ኤክስ አካውንት ከአለን ቶማስ አካውንት እንደተገኘ የሚገመት አንድ ምስል ይዞ ወጣ። ምስሉ ትራምፕ ላይ የግድያ ሙከራውን አድርጓል የተባለው የኮል አለን ቶማስ ነው። በዚህ ፎቶ ቶማስ አለን የእስራኤል መከላከያ ኃይል አርማ የታተመበት ሹራብ ለብሶ ይታያል። ልጥፉ በአጭር ሰዓት ውስጥ ከ85,000 በላይ ሰዎች ጋር ደረሰ። ጉዳዩ ከማነጋገርም አልፎ የፍርሃትም የስጋትም ምንጭ ሲሆን የምስሉን ትክክለኛነት ለማረጋገጥ ተጠቃሚዎች ተገኘበት የተባለውን የኮል ቶማስን ኢንስታግራም ገጽ ፈተሹ። ገጹ ላይ ከአንድ የውሻ ምስል ውጭ ምንም ነገር የለም። አንድ የኤክስ አካውንት ተጠቃሚ ተፈላጊው ምስል በገጹ ውስጥ ከነበሩት ስብስቦች ጋር አብሮ እንዲሰረዝ ተደርጓል የሚል ጥቁምታ ሰጠ። ግን ምንም አይነት ማረጋገጫ አልተገኘም። ፎቶው እንዴት ወጣ? እንዴት ጠፋ? አንዳንዶች ምስሉ በሰው ሰራሽ አስተውሎት AI እንደተሰራ ይገምታሉ። ይህም ማረጋገጫ ሳይገኝለት ቀረ። ከታዋቂው የካሊፎርኒያ ቴክኖሎጂ ኢንስቲትዩት ካልቴክ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘው፣ ከካሊፎርኒያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪውን የተቀበለው፣ ራሱን የቻለ የቪዲዮ ጌም በማበልጸግ ዕውቀቱን በተግባር የገለጸው፣ በምስጉን መምህርነቱ የተሸለመው ኮል አለን የዲጂታል ዱካዎችን እንዴት ማጥፋት ወይም መደበቅ እንደሚቻል አይከብደውም። ይህ ብቃቱ በቴሌግራም አካውንቱ ላይ የነበሩ መልእክቶቹን ወይም ልጥፎቹን የግድያ ሙከራውን ከማድረጉ በፊት በራሱ አጥፍቷቸው ሊሆን ይችላል የሚለውን ግምት ያጠናክረዋል። የድረገጽ ውጤቶችን፣ የሚም ዳታቤዞችንና የሬዲት ውይይቶችን የሚመረምረው ግሮክ ምስሉ እውነተኛ ይመስላል የሚል ፍንጭ መስጠቱ ነገሩን ውስብስብ አድርጎታል። ሌሎች በበኩላቸው ሹራቡ ላይ የሚታየው የእስራኤል መከላከያ ኃይል አርማ ሰውየው ከሞሳድ ጋር እንደሚሰራ ለማስመሰልና በግድያ ሙከራው ላይ የውጭ እጅ አለበት ለማስባል የተቀነባበረ ነው የሚል የሴራ ትንታኔ ይሰነዝራሉ። ጥያቄው ለምን ከእስራኤል ጋር ማያያዝ ተፈለገ የሚለው ነው። እስራኤል በJFK ግድያ በትጠረጠር በቂ ምክንያት አለ። በወቅቱ ጆን ፊትዝጀራልድ ኬኔዲ የእስራኤልን የኒውክሌር ፕሮግራም ለማስቆም ሞከሩ። ብዙም ሳይቆዩ ተገደሉ። ኦስዋልድ ሃርቬይ ማሳበቢያ እንጂ ገዳያቸው የእስራኤሉ የስለላ ድርጅት ሞሳድ ነው ተባለ። አሁን ግን እስራኤል እጅግ ታማኝ አጋሯ ትራምፕ ላይ የግድያ ሙከራ ታደርጋለች ተብሎ ለማሰብ ከበቂ በላይ አሳማኝ መላምቶችና መረጃዎች ያስፈልጋሉ። ከሆነም በመሃላቸው የገባ ነፋስ አለ ማለት ነው። አንዳንዶች ደግሞ ቺካጎ ቦልስ የሚል ስም የሰፈረበት ጂንስ የለበሰ ሁሉ የቺካጎ በሬ እንዲሆን አይጠበቅም ወይም የቅርጫት ኳስ ቡድኑ ደጋፊ መሆን አያስፈልገውም በማለት የሹራቡን ጉዳይ በቀልድ ያልፉታል። አብዛኛው ሰው በሹራቡ ርዕስ እየተወዛገበ ባለበት አጋጣሚ ሌላ እሳት ተለኮሰ። ትሩ ፕሮሚስ የተባለ አካውንት የጉግል ትሬንድስ መረጃ ነው ያለውን አጋራ።
የኮላለን ስም ከጥቃት ሙከራው አንድ ቀን ቀደም ብሎ በእስራኤል ውስጥ በመቶዎች ለሚቆጠሩ ጊዜያት ሲፈለግ እንደነበር አስነበበ። ይህም የእስራኤል ስለላ ድርጅቶች ግለሰቡን አስቀድመው ያውቁት ነበር ማለት ነው የሚል ጥያቄ ጫረ። ግለሰቡ በእስራኤል ውስጥ በብዛት ተፈለገ ማለት ጥቃቱ ከመፈጸሙ በፊት ክትትል ይደረግበት ነበር ወይም ስለ ግድያ ዝግጅቱ የሚያውቁ ሰዎች አሉ የሚል ድምዳሜ ላይ ያደርሳል። ነገር ግን እስራኤል ስሙን ስትፈልግ ነበር የሚለው መረጃ ከጥቃቱ ሙከራ በኋላ እንጂ በፊት አለመሆኑን ቴክኖሎጂ አረጋግጧል። ውዝግቡ እንደቀጠለ ቀኝ ዘመም የፖለቲካ ተንታኟ ላውራ ሉመር በኤክስ ገጻቸው ላይ ግድያ ለመፈጸም የሞከረው የ31 ዓመቱ ካሊፎርኒያዊ ኮል ቶማስ አለን የምርጫ ተመዝጋቢ ዴሞክራት መሆኑን ለካማላ ሃሪስ የገንዘብ ድጋፍ ማድረጉን ጠቀሱ። ዴሞክራቶች የሚታወቁት በግድያ ነው የሚል ሸንቋጭ መልእክት ማከሉበት። የትራምፕ ፕሬስ ሴክሬታሪ ካሮላይን ሌቪት ዋይት በአሜሪካ ከጊዜ ወደ ጊዜ እየተባባሰ ለመጣው ፖለቲካዊ ግጭትና ጥቃት ዴሞክራቶቹን በዋና ቆስቋሽነት መክሰሳቸውን ሲኤንኤን አስነብቧል። በትራምፕ አስተዳደር የሐሰት ዜና አሰራጭ ተብሎ የሚከሰሰው ሲኤንኤን ጥላቻና ንቀት፣ ዘለፋና ብስለት ማጣት የታጨቀባቸውን የሪፐብሊካኑን ፖለቲካዊ አካሄድ አጥብቆ በመተቸት ይታወቃል። ግን ትራምፕን ያህል ጠርጣራ ከወዳጆቻቸው በላይ እጥፍ ተቃዋሚ ያፈሩት ፖለቲከኛ በይፋ የታደሙበት ቦታ እንዴት የጸጥታ ጥበቃው ይህን ያህል ሊላላ ቻለ? አሁን በአሜሪካ መነጋገሪያ የሆነው ርዕስ ይሄ ነው። ተጠርጣሪው ከካሊፎርኒያ ሺካጎ ከ2000 ኪሎ ሜትር በላይ በባቡር ተጓጉዟል። ይህም የጦር መሳሪያዎቹን ሳይታወቅበት እንዲያንቀሳቅስ ረድቶታል። አሜሪካ በአውሮፕላን ማረፊያዎቿ ላይ የምታደርገው ፍተሻ በጣም ጥብቅ ቢሆንም በባቡር ጣቢያዎቿ ላይ ያለው ቁጥጥር ግን የላላ ነው። ከሺካጎ ወደ ዋሽንግተን ዲሲ ያቀናው ኮላለን ማረፊያውን ሸራተን ሆቴል አደረገ። ይህም የስብሰባ አዳራሹ እስከሚገኝበት ፎቅ ድረስ የመዝለቅ ዕድል ፈጠረለት። አብዛኞቹ ሆቴሎች የእንግዳ ክፍላቸው ወለሎች ላይ የሚያደርጉት ቁጥጥር ከመሰብሰቢያ አዳራሻቸው ፍተሻ ያነሰ በመሆኑ የታጠቀ ኃይል ያለምንም ችግር ወደ ፈለገው የላኛው ፎቅ መዝለቅ ይችላል። ወደ አዳራሹ ለመግባት የብረት መፈተሻ ቢኖርም መታወቂያ ግን አይጠየቅም። ቦርሳዎችም እንዲሁ በእጅ ብቻ ነበር የሚፈተሹት። ይህ ክፍተት አንድ ግለሰብ የሌላ ሰው የግብዣ ካርድ ይዞ ወይም የሆቴሉን እንግድነት ተጠቅሞ ወደ ውስጥ የመዝለቅ ዕድል ይሰጠዋል። የከፋ የፍተሻና የጥበቃ ተግዳሮት ያልገጠመው ኮላለን የእጅ ሽጉጥና ጩቤዎችን እንደታጠቀ የጸጥታ ፍተሻውን ጥሶ በመሮጥ ተኩስ ከፈተ። አንድ ታጣቂ ደረቱ ላይ ቢመታም ዕድሜ ላጠለቀው የጥይት መከላከያ ከሞት ተርፏል። ይሁን እንጂ በፍጥነት የሚሮጠው አጥቂ ዝግጅቱ ወደሚካሄድበት አዳራሽ መድረስ አልቻለም። በፍተሻ ጣቢያው ላይ በነበሩ የጥበቃ ሰራተኞች በቁጥጥር ስር ዋለ። በቅጽበት የተፈጠረው ውጥረት ግን በታዳሚው ላይ ያተመው ፍርሃት የዓመታት ያህል ሆነ። መጀመሪያ ምክትል ፕሬዚዳንቱ ከመድረክ እንዲወጡ ተደረገ። በመቀጠልም የታጠቁ የሚስጥራዊ ደህንነት አገልግሎት አባላት እንደ አጥር በመስራት ፕሬዚዳንታቸውን ከበቡ። ፕሬዚዳንቱን ሊደርስባቸው ከሚችል አደጋ እየተከላከሉ ቀዳማዊት እመቤቷን አስከትለው በፍጥነት ከመድረኩ በማውረድ ወደ አስተማማኝ ቦታ ወሰዷቸው። ሌሎች የካቢኔ አባላትም እንደ ስልጣናቸው ተዋረድ ተከተሉ። በተለይ ሴናተር አባታቸውንና ፕሬዚዳንት አጎታቸውን በገዳዮች ጥይት ለተነጠቁት የጤናና የሰብአዊ አገልግሎት ሚኒስትሩ ሮበርት ኤፍ ኬኔዲ ዳግማዊ አጋጣሚው ቢያስደነግጣቸው አይቀርም። የታጠቁ ፖሊሶች በአዳራሹ ውስጥ ሲሰማሩ ሁሉም ሰው ከጠረጴዛዎቹ ስር አድፍጦ ያጮልቃል። አቧራው ሰክኖ ትንፋሽ ከተሰበሰበ በኋላ በቴሌቪዥን መስኮት ብቅ ያሉት ትራምፕ ይህን አሉ። ጥቃት ለመሰንዘር የቃጣው ሰው በጀግኖቹ የሚስጥራዊ ደህንነት አባላት በቁጥጥር ስር ውሏል። ይንፈራገጣል፣ ይራወጣል። በእኔ እይታ በግልጽ ህመምተኛ ነው። ጀግኖቹ የጸጥታ ባልደረቦች ፈጣን እርምጃ ነው የወሰዱት። እመኑኝ፣ በሕይወት መኖር የምፈልገው ይችን ሀገር ታላቅ ለማድረግ ነው። ትራምፕ በደህንነት ጥበቃው መዘናጋት ዙሪያ የተሰነዘሩ ቅሬታዎች በግልጽ ቢደርሳቸውም ቅሬታውን በአደባባይ ማቀጣጠል የፈለጉ አይመስሉም። የጸጥታ አካላቱ ስራቸውን ባይሰሩ ኖሮ እኔ ራሴ እዚሁ ቆሜ ኃላፊነታችሁን አልተወጣችሁም በማለት ወቅሳቸው ነበር ብለዋል። የዋሽንግተኑ ሸራተን ሆቴል በአሜሪካ ፕሬዚዳንት ላይ የግድያ ሙከራ ሲደረግበት የመጀመሪያው አይደለም። መጋቢት 21 ቀን 1973 ዓ.ም ሪፐብሊካኑ ፕሬዚዳንት ሮናልድ ሬገን እዚሁ ቦታ ላይ ከተተኮሰባቸው ጥይት ለጥቂት ተርፈዋል። ግን ደግሞ መተንፈሻ አካላቸው ተጎድቷል። የፕሬዚዳንቱ የፕሬስ ጸሐፊ እስከ ሕይወታቸው ፍጻሜ ለዘለቀ የአካል ጉዳት ተዳረጉ።
አሁን ኮል ቶማስ አለን ከመኖሪያ ስፍራው 3000 ማይልስ ርቀት ላይ በሚገኘው ዋሽንግተን ዲሲ በቁጥጥር ስር እንደዋለ ነው። የፌዴራሉ ምርመራ ቢሮ FBI ግን መኖሪያ ቤቱን ለመፈተሽ ርቀት አልገደበውም። በዋና ዋና መገናኛ ብዙሃን የታወጀው ዜና፣ በማህበራዊ ድረገጾች የተለቀቀው መረጃ በተለይ ኮል ቶማስን ለሚቀርቡት ሰዎች የማይታመንና አስደንጋጭ ነው። እነሱ እሱን ሲያውቁት ራሱን ዝቅ አድርጎ የሚኖር ትሁት አንገተ ሰባራ ነበር። እንዲህ አይነቱ ማንነት ከምን እንደተቀዳ ግራ የገባው አንድ ወዳጁ ከእንደሱ አይነት ጨዋና ትሁት ሰው በጭራሽ ይሄን አትጠብቅም። በፊዚክስ የቤት ስራዬ ላይ ብዙ ጊዜ ይረዳኛል። ከሌሎች ጓደኞቼ ጋርም ለፈተና አብረን እንዘጋጅ ነበር ብለዋል። FBI ማስረጃዎችን ፍለጋ በየቤቱ ቢያንኳኳም የሚያገኘው ምላሽ ግን ተመሳሳይ ሆኖበታል። ስለሆነ ሁሉ አምኖ ለመቀበል የደፈረ ጎረቤት የለም። ከጎረቤቶቻቸውም ብዛም የተለየ አስተያየት የሌላቸው ቤተሰቦቹ ለመርማሪዎቹ በሰጡት ቃል ከቅርብ ሳምንታት ወዲህ ግን የባህሪ ለውጥ ማስተዋላቸውን ጠቁመዋል። በተለይ በፖለቲካዊ ጉዳዮች ላይ ያለው አቋም እየከረረ መምጣቱና በሚስጥር የሚያደርጋቸው እንቅስቃሴዎች ጥርጣሬ ቢያሳድርባቸውም ፕሬዚዳንቱን እስከ መግደል ይደርሳል ብለው አለመገመታቸውን ተናግረዋል። FBI መኖሪያ ቤት ውስጥ ባደረገው ፍተሻ ግለሰቡ ድርጊቱን ለመፈጸም የተነሳሳባቸውን ምክንያቶች የሚዘረዝር ባለ 10 ገጽ ጽሑፍ አግኝቷል። ኮል ቶማስ አሁን ባለው የአሜሪካ የፖለቲካ ሁኔታና በፕሬዚዳንት ትራምፕ አስተዳደር ላይ ያለውን ከፍተኛ ጥላቻ በጽሑፉ ላይ አስፍሯል። የግድያ እርምጃ ለመውሰድ የተነሳሳውም ታሪክን ለመለወጥ ባለው ጽኑ ፍላጎት እንደሆነ በግልጽ አብራርቷል። የኮል ፍላጎት የአብርሃም ሊንከን ገዳይ የጆን ዊልክስ ቡዝ ሐሳቤን ያስታውሰናል። ጆን ዊልክስ ቡዝ ሊንከንን የገደለው በደቡባዊ የአሜሪካ ክፍል ኮንፌዴራሊስቶች ላይ የደረሰውን ሽንፈት ለመቀልበስና አምባገነን ብሎ የጠራውን ሰው በማስወገድ የታሪክን አቅጣጫ ለመቀየር ነበር። ኮል አለንም በባለ 10 ገጽ ጽሑፉ ታሪክን ለመለወጥ መነሳሳቱን ጠቁሟል። ሁለቱም ግለሰቦች ራሳቸውን እንደ ተራ ወንጀለኛ ሳይሆን እንደ ታሪካዊ አዳኝ አድርገው ቆጠሩ። በእርግጥ ቡዝ ሞቱም ታሪኩም ተበላሽቶ እዚህ ግባ የሚባል ውዳሴ አላተረፈም። አጋጣሚ ሆኖ ኮል ቶማስ ሙከራው ቢሳካለት ታሪክ ከየትኛው ጽንፍ ታስቀምጠው ነበር? ከሀገር ካህዲዎች ወይስ ከሀገር አዳኞች? ኮል ቶማስ ቤቱ ሆኖ የዋሽንግተን ሸራተን ሆቴልን የውስጥ መዋቅር፣ የደህንነት መግቢያዎችንና የፕሬዚዳንቱን የጉዞ መስመር የሚያሳዩ ካርታዎችን ደጋግሞ ሲመለከት እንደነበር ተረጋግጧል። ምንም እንኳ ግለሰቡ የቴሌግራም መልእክቶቹን ቢያጠፋም FBI ከቴሌግራም ኩባንያ ጋር በመተባበር የተወሰኑ መረጃዎችን ለማግኘት እየሞከረ መሆኑ ታውቋል። በእነዚህ መልእክቶች ውስጥ ከሌሎች አካላት ጋር ግንኙነት ነበረው የሚለው ጥያቄ ምላሽ ያገኛል ተብሎ ይጠበቃል። በትራምፕ ላይ በአጭር ጊዜ ውስጥ በፔንሲልቫኒያ፣ ፍሎሪዳ እና ዋሽንግተን ዲሲ የተቃጡባቸው 3 የግድያ ሙከራዎች በዘመናዊዋ የአሜሪካ ታሪክ እጅግ ያልተለመደ ተብሏል። ተንታኞች ይህን ድግግሞች በአሜሪካ ፖለቲካ ውስጥ ያለው ልዩነት ከሐሳብ ክርክር ወደ ጥላቻና አካላዊ ጥቃት መሸጋገሩን ያሳያል በማለት ይከራከራሉ። የፖለቲካ ተቃዋሚን እንደ ጠላት የመቁጠር አባዜ ከቀጠለ ደግሞ ዲሞክራሲያዊ ሂደቱ አደጋ ላይ ይወድቃል የሚለው ስጋት ከፊት ይቀመጣል። ብዙዎች ዶናልድ ትራምፕን የጥንቱ አንድሪው ጃክሰን ይሏቸዋል። የሁለቱን ፕሬዚዳንቶች የግብር ተመሳሳይነት ላስተዋለ በእርግጥም ትራምፕ የጥንቱ አንድሪው ጃክሰን ቢባሉ አይበዛባቸውም። ከ200 ዓመት በፊት የነበሩት 7ኛው የአሜሪካ ፕሬዚዳንት አንድሪው ጃክሰን እንደ ዶናልድ ትራምፕ በአወዛጋቢነታቸው ይወሳሉ። ጃክሰን ስልጣን እንደያዙ በመንግስት መዋቅር ውስጥ የነበሩ ልምድ ያላቸውን ሰራተኞች በማባረር በምትካቸው ለሳቸው ታማኝ የሆኑ ደጋፊዎቻቸውን ሾሙ። ይሄ ውሳኔያቸው መንግስትን የራሳቸው የግል ንብረት አደረጉት በሚል ክፉኛ አስነቀፋቸው። ትራምፕም የበዓለ ሲመታቸው ዳስ ሳይነሳ ስኬጁል ኤፍ የተባለውን ትዕዛዝ ተግባራዊ አድርገዋል። ትዕዛዙ በሲቪል ሰርቪስ ጥበቃ ስር የነበሩ በሺዎች የሚቆጠሩ የፖሊሲ ባለሙያዎችንና ልምድ ያላቸውን የመንግስት ሰራተኞች የሥራ ዋስትና በማሳጣት ፕሬዚዳንቱ በፈለጉት ጊዜ እንዲያባርሯቸው እድል ሰጥቷል። ጃክሰን የአገሪቱን ብሔራዊ ባንክ የሀብታሞች መጠቀሚያ ነው በሚል ዘጉት። ይህ እርምጃቸው በኢኮኖሚው ላይ ትልቅ ትርምስ የፈጠረ ሲሆን በወቅቱ የነበሩ ባለሀብቶችና የንግዱ ማህበረሰብ በጽኑ እንዲጠሏቸው አድርጓል። ዶናልድ ትራምፕም አሜሪካ ከዓለም አቀፍ የፋይናንስ ተቋማት ጋር ያደረገቻቸውን የንግድ ስምምነቶች በዝባዥና የጥቂቶች መጠቀሚያ በማለት ከመተቸት ባለፈ የተቋማቱን እንቅስቃሴ አዳክመውታል። ጃክሰን ብዙ ጊዜ የፍርድ ቤቶችን ውሳኔ አይቀበሉም። አንድ ጊዜ ጠቅላይ ፍርድ ቤቱ ከሳቸው ፍላጎት በተቃራኒ ውሳኔ ያሳልፋል። ጃክሰንም ጥሩ ዳኛው ውሳኔውን አሳልፏል፣ እስኪ ሄዶ ያስፈጽመው በማለት እስከ መዘባበት ደርሰዋል። ይህ አካሄዳቸው እንደ ንጉሥ እንጂ እንደ ፕሬዝዳንት አይሰሩም የሚል ትችት አስከትሎባቸዋል።
ተቃዋሚዎቻቸውም እሳቸውን የሚመስል ካርቱን በመሳል ንጉሥ አንድሪው በማለት ያፌዙባቸው ነበር። የሕግ መወሰኛ ምክር ቤቱን ወይም ኮንግረሱን አይሰሙም። የፍርድ ቤቱን ውሳኔዎች ይጥሳሉ። የራሳቸውን ፍላጎት ያስፈጽማሉ። ለዚህ ነው ዋይት ሃውስን እንደ ፕሬዚዳንት ሳይሆን እንደ ፍጹም አምባገነን ንጉሥ ገዝግዘውታል የሚባለው። ዶናልድ ትራምፕም በእሳቸው ላይ ውሳኔ የሚያስተላልፉ ዳኞችን የፖለቲካ ተላላኪ ወይም ትራምፕ ጠል በማለት በይፋ ይዘልፏቸዋል። በተለይ በምርጫ ውጤትና በምርመራ ፋይሎቻቸው ላይ የፍርድ ቤቶችን ስልጣን ለመገዳደር የሚያደርጉት ጥረት ከጃክሰን ለሕግ አልገዛም ባይነት ጋር ይመሳሰላል። የትራምፕን አምባገነናዊ ንጉሥነት ባህሪ አንቀበልም ያሉ ሰልፈኞች ንጉሥ ይብቃ ኖ ሞር ኪንግ የሚል መፈክር ይዘው ሲወጡ፣ ትራምፕ ግን በስራቸው ላሰባሰቧቸው ባለስልጣኖቻቸው ንጉሥ እየተባልኩ ነው፣ እናንተስ ንጉሥነቴን ታምኑበታላችሁ በማለት ተሳልቀዋል። ጃክሰንን እጅግ አወዛጋቢ የሚያደርጋቸውና ዛሬም ድረስ በአሜሪካ ታሪካቸውን ጎዶሎ ያደረገው የእንባ መንገድ ትሬል ኦፍ ቲርስ ተብሎ የሚጠራው ጅምላ እርምጃቸው ነው። በዚህ ውሳኔያቸው በሺዎች የሚቆጠሩ የአሜሪካ ተወላጆች መጤ የሚል ቅጥያ ታክሎላቸው ከቀያቸው በኃይል ተፈናቀሉ። በሺዎች የሚቆጠሩ ሕፃናትና አረጋውያን ለሞት ተዳረጉ። ጃክሰን ግን ለድርጊታቸው ጸጸት ይሉት ነገር አልተሰማቸውም። ዶናልድ ትራምፕም ትዕግስት የለም ወይም ዜሮ ቶለራንስ በሚል ተግባራዊ ያደረጉት ፖሊሲያቸው አሜሪካ ተወልደው ያደጉ ሰዎችን ጭምር በጅምላ እያፈሱ ወደ መጣችሁበት ተመለሱ እስከ ማለት አድርሷቸዋል። በጃክሰን ድርጊት አንጀቱ ያረረ ተቃዋሚያቸው በአንድ ወቅት በሁለት የተለያዩ ሽጉጦች ተኩሶ ለመግደል ቢሞክርም ሽጉጦቹ ባለመተኮሳቸው ጃክሰን ሲበዛ ከሞት ሲያንስ ደግሞ ከአካል ጉዳት ተርፈዋል። ትራምፕም ከ3 የግድያ ሙከራዎች ማምለጣቸው ከ200 ዓመት በኋላ ታሪክ ራሱን ደገመ እስኪባል አስደምሟል። የታሪክ ምሁራን እንዲህ አይነቱን ክስተት ሂስቶሪካል ዴዣvu ይሉታል። በዋሽንግተኑ ሸራተን ሆቴል የተሰማው የተኩስ ድምፅ የፕሬዚዳንት ትራምፕን ሕይወት ለመቅጠፍ የተቃጣ ቢሆንም መልእክቱ ግን ከዚያም የሚያልፍ ይመስላል። ከአንድሪው ጃክሰን እንደፈለግኩ ሆናለሁ ባይነት እስከ ሮናልድ ሬገን የግድያ ሙከራ፣ ከአለን ቶማስ ባለ 10 ገጽ ማኒፌስቶ እስከ ጆን ዌልክስ ቡዝ በቀል አሜሪካ ታሪክን ግረባ ውስጥ ገብታለች። ጥይቶች ባይገድሉም የፖለቲካ ጥላቻው ግን ዲሞክራሲዋን ማቁሰሉ አልቀረም። የታሪክ ማህደር ኮላለን ቶማስን በምን መዝገቡ ላይ ያሰፍረው ይሆን? ታሪክን ለመለወጥ የተነሳ አዳኝ ወይስ የዲሞክራሲ እንቅፋት? ጊዜ የሚፈታው እንቆቅልሽ ቢሆንም በአንድ እውነት ግን እርግጠኛ መሆን ይቻላል። በጥይት የሚጻፍ ታሪክ ሁሌም የመጨረሻ ቀለሙ የሰው ደም ነው። አስተያየታችሁን በመልእክት ማስቀመጫው ላይ በማጋራት ቤተሰብ እንሆን።